ሲከሰስ ሰምተህ አታውቅም? ዮኒ ማኛ በሴት ልጆች እንደዚህ ይዞ ብር አምጡ ሲል አላውቅም። ይኸው ዮኒ ማኛ እግዚአብሔር ምስክሬ አላውቅም። እናንተ ታውቅ ይሆናል አልኩህ እኮ እንደ ቅርበት ነው። አንዳንዴ እኔ አሁን ሶሻል ሚዲያ ለማየው የሚቀርበኝም ወይም ደግሞ በጣም ፌመስ ካልሆኑ አላያቸው እግዚአብሔር በሚያውቀው አረብ ሀገር ያለችው ሮዚ የምትባል ልጅ ማለት ነው። ሁላ ማናት ሮዚ የምትባል ልጅ አለች አረብ ሀገር። እኔ አላረፍም ብሎ አሁን የአረብ ቤሩት ነች። አሁን አረብ ሀገር ወልዳ ወደ ኢትዮጵያ ልኳታል። እሷን በዜና ውላ አሰርቶባት ለእኔ ልኮልኛል። በዜና ውላ አሰርቶባት ባይልክልህ ታውቀው ነበር? ቆይ አቤ ነገር ባይልክልህ ያንን ነገር ታውቅ ነበር? ሰው ይነኝ ነበረ ኖ ጅቦ እኔ አላውቅማ። ገባ? አሁን ለምሳሌ ሌሎቹን ልጠይቅሽ ዌብሳይት ይህን ነገር ታውቃለህ? እሺ ሳምሪዬ ይህን ጉዳይ ታውቂያለሽ? ማውቀው ነገር የለም። ይሁን እሺ ጁንታው ይህን ጉዳይ ታውቃለህ? እውነት ለመናገር እኔ ፖለቲካ ምናምን ሲል ነው የማውቀው እንጂ እንደዚህ አሁንም የተከራከርኩ ነበረ። ቆይ ቴዶ ይህን ጉዳይ ታውቃለህ? አሁን የቡላላ ነው አሁን ግን እጁ ላይ ቪዲዮች አሁን አልክ። አየህ አቤ እዚህ ያሉትን ሰዎች ሁሉ ስጠይቅ አያውቁም ራሱ ገባ። ስለዚህ እኔም አላውቅም። ባቅ ኖሮ እንዴት ዝም እላለሁ? ምኔ ነው ጅቦና ነው ዝም እምለው? ገብቶሃል? ስላላወቅን ነው። ብናቅ ኖሮ እናጋ። አሁን ለምሳሌ ቅድም እኔ ቤት በነበሩ ጊዜ ዌብሳይት ቴዲ ያለው ኢንፎርሜሽን ሲል ቴዲን ጥረው አልኩት። ጅቦ ዛሬ ትጋለጣለህ ቴዲን ጥረው አልኩ እንጂ አልሸሸውም። ለምንድን ነው ቡላላን ሲለኝ ጅቦንም ብትል ነው የምልህ ቴዶ፣ ጅቦንም ብትል ናግባ ነው የምልህ። ጅቦ እንዲህ ሲያደርግ አይቼዋለሁ ብትል ናግባ ነው የምልህ። እግዚአብሔር መሰከረ። እኔ በሴት አልደራደርም። ታውቁኛላችሁ። ደግሞ ትላንት ሰምቼዋለሁ። ዮኒ ትላንትና እንትና ሲነግረው ቴዲ ጠራ ብሏል። ዮኒ እኔ ነበርኩኝ ቤቱ ስከታተል ትናንት በነበረው ጉዳይ። አሁን ግን ስለሆንሽ መረጃ ነው። አሁን እኮ ችግሩ ምንድን ነው? መረጃ ነው የምትሉት። አሁን እኮ አብነት መረጃ ስለሱ ጉዳይ አውቃለሁ ካለ ስለሱ አውቃለሁ ካለ በአይን አይቷል ያንን ቪዲዮ እንደማመጥ ነው ሁላችንም። ዮኒ አብነት አሁን ያውቃለሁ ካለ አብነትን አታውቅም ብሎ መከራከር አይቻልም። ሊያውቅ ይችላል። ይቅርታ ጁንታ አቤ ምን አለ መሰለ፣ አቤ ዮኒ ያውቃል አላውቅም። ገባ? ለአንተ ተልኮልሃል ሲላክልን ያወቀው። ምናልባትም ደግሞ አንዳንድ ብታውቃቸው በቅርብ የእሱ ኬዞች ይኖራሉ። አንተ አወክ ማለት ሌላው ያውቃል ማለት አይደለም። እዚህ ውስጥ ያሉትን ስጠይቃቸው በሙሉ አያውቁም። ስለዚህ እኔ የተለየ በዛ ነገር እውቀት ሊኖረኝ አይችልም። ቢኖር ኖሮ አጋልጠዋለሁ። አሁንም ካለ ላክልኝ ብሮ። አብነት ለዮኒ እንትን አድርግላ። በሴቶች እህቶቻችን ጉዳይ ጠበቃ ስለጀመርን ሰራ ስለሆነ ማንን የምንምረው ጉዳይ የለም። እዚህ አካባቢ ፍሬንድ ነው ምናምን የሚባል ነገር የእህቶቻችን እሙሙ እየያዙ እዚህ ማንም አይሸጥባቸው፣ ማንም አያላግጥም። በቃ ይህ ሚዲያ ላይ ማወቅ አለበት ልኩን ሁሉም ማለት ነው። ስለዚህ ትናንት በነበረው እያስረዳው ነበረ ባይዘ ትናንት በነበረው እኔም ያየሁት የቡላላ ልጅቷን በግድ ካላወራሽ ብሎ አንገቷን ያነቀ ነገር ነው የሚመስለው። ራሱ እንደ ባለስልጣን አድርጎ ቆጥሮ የሚያደርገው ነገር በጣም ይደብር ነበረ። ከዚህ አንጻር ነው ተነስቼ የተናገርኩት። እኔም የጅቦን እሱን አላየውም ነበር፣ ግን አሁን አንተ እንዳልከው አብነት ይሄ ነገር አለኝ ካልክ ለዮኒ ላክለት። ከዛ በኋላ ማን ጋር እንደላኩት ጠፍቶኝ ነው። ይኸውልህ አንደኛ ይሄ ሰውዬ ጓደኛው ነው። መቼስ ታውቁታላችሁ። ይሄ ሰውዬ ጓደኛው ነው የጅቦ። ይሄ ሰውዬ ጋዜጠኛ እንትን በትልቁ አድርገው ትሄደው አላየህ? አይታይም። ይሄ ጅቦን የላከልኝ የዚህ ሰውዬ ራሱ ለአንተ ነው የሚልከው። አየት ለእኔ በምን እንደላከልኝ ታውቃለህ? በዚህ የሆነች ልጅ እዚህ አሜሪካ የምትኖር ጓደኛ ያለች ቪዲዮ ተያዘባት። ሲያዘባት ጅቦ እንደዚህ ያውቃል ጠይቀው ተባልኩኝ። ከዛ የሆነች ልጅ አለች፣ በእሷ ላኩና እኔ አስጠፋዋለሁ በቃ ምንም ችግር የለው ምናምን። እሺ አብነትን አውራው ተባለ። እኔን ሲያወራኝ ጅቦ እንደዚህ ልጅቷ እንደዚህ ልትሆን ነው ምናምን ስለው
ምንም የሚያገኘው ነገር ስለሌለ እሱን ለማስላክ ሲል ማለት ነው የልጅቷን ቪዲዮ ለማስላክ ሲል ይህንን ሰውዬ ፎቶ ላከልኝ እና ይህንን ፎቶ ላክላትና እንደዚህ በላት። ይቺ ልጅ ደግሞ ይኸውልህ የሰሩበት ሁለቴ የሞተችው እንስት ከሀገሯ የተሰደደችው የቤት ሰራተኛ ሆና ቤተሰቧንና ድንገት የወለደችው ልጇን ለማሳደግ ቢሆንም አረብ ሀገር ከገባች በኋላ ግን ነገሩ የተገላቢጦሽ አድርገዋለች። ብዙ ምስኪን የቤት ሸቃሎች ቢኖሩም በእንደዚህች አይነት መረን የለቀቁ ወራዳ ሴት ምክንያት ሴቶቻችን መሰደባቸው ቢያመንም ማድረግ ያለብንም ባለማድረጋችን ስለሆነ በራሳችን እንዳዘንን እንድታቁልን እንፈልጋለን። አሁን ላይ ከአረብ ጋር መማገጥ መሸራሞት የእርድና ምልክት ያደረጉት ሸቃሎች እየበዙ መጥተዋል። ይህ ነገር በጣም አሳሳቢ ደረጃ ላይ ስለደረሰ ይህንን መግለጫ ለመስጠት መገደዳችንን እንድታቁልን በታላቅ ትህትና ልናሳስባችሁ እንወዳለን። ከሀገራቸው ሲወጡ ቁንጣ እንጂ ፓንት የማያውቁ ሸቃላ ሁላ ዛሬ አረብ ሀገር ገባው ሰለጠንኩ በሚል ከንቱ ስሜት ከቁንጣ ወጥታ ቡታንቲን ዘላ ፒኪኒ ለብሳ በአረብ ሽማግሌ ሰው ይሄንም ቪዲዮ ማለት ጅቦ ነው የሚያሰራው። አሁን ባሳየው ልጅ ፎቶ ማለት ነው። አሁን ያሳየው ልጅ ፎቶ ድምጽ ይሄ ነው። ጅቦ ያሰራና ይሄንን ፎቶ ይልክላትና ጫላ ይቀባበሏታል። የዛሬ ስንት ዓመት ነው ነገር። ይሄኛው ከአረብ ጋር እንደዚህ ቆማ ምናምን እንትን ስትል በፓንቶና ምናምን ጓደኛዋን ይነግራትና ጓደኛዋ ቪዲዮ አንስታ ለጅቦ ትልክለታለች። ጅቦ ደግሞ እንደዚህ በድምጽ አሰርቶ ይፖሰትብሻል ነው የሚላት። ይሄ ሁሉ ነገር አለ። በጣም ብዙ ሰው ያውቃል፣ ግን ማንም ሰው እዚች ጋር እሱ የሚሰራውን ስራ ማውጣት ስለማይፈልግ አንደኛ ጅቦ የሚያደርግ ሰው ነው እንደዚህ። አሁን እኔ ቤት ከጊዜ ካለ ነገ ይዤው ልምጣ። ጅቦን ዶክመንቱን ይዘና በቃ ጉድ ይፈላል። አከተመ። ኦልሬዲ ስማ አብነት አንድ ነገር ንገር። ኦልሬዲ ብዙ ማስረጃዎች አሉ ምናምን ነገር። ይህንን ነገር ገብተህ ዮኒ ጋር የሚሆን የትም ቤት ገብተህ ይህ ነገር መወራት አለበት። ለምንድነው ታውቃለህ? ቤቱን ከፍቶ ምናምን ሲስቅ የሆነ ሲያላግጥ ምናምን ነገር ነው ስላክ ብዙ ሰዎች የምናውቀው እና አሁን ያሉ መረጃዎች አሉ። መረጃዎች ይዘህ ከች በል አባቴ አለው ነገር በደንብ አቀናጆና ስላክ ያለውን ነገር ስላክ እንትን እንዴት ማቅረብ እንዳለብህ በሌላ ስልክ ምናምን ነገር የትም ዮኒም ጋር የሚሆን የትም ግን መነገር አለበት ትክክለኛ ነገር ስለሆነ እሱ ያሰለጠናቸው ናቸው። አሁን እነ ቡላላ ምናምን ቡላላ የሴት ልጅ ምናምን እንትን ይዞ ምናምን እኮ ልጅቷ መታ እኮ አልቅሳለች እኮ። ጅቦ ነው ሁሉ ነገር። እኔ ጅቦ ማለት ነው ስሟን በአረብኛ ጽፋን የመጣችው ስላክ ተከትሏት እንዳይመጡ አውስትራሊያ እኮ ነው ያለችው። ያውቃል ዌብሳይት ስለማን እንደማወራ ታውቃለህ። ይሄ ነገር በደንብ መወራት አለበት። አገር ቤት ቁጭ ብለው ምናምን ነገር ካናዳ ነኝ ምናምን እያለ እየሰከሰ ምን ሲያደርግ እንደነበረ ምን ስላክ ስንቶቹን አስለቅሷል። ይሄው ሳብሪ እኮ ቫይብሬተር ኢትዮጵያን ያለው እንዳለች እኮ መቸለት ካናዳ ነው ይላል። ብታውቀው ነገር የለም ሲሰክሱ ሳብሪያው ትናንት ነው ያወቀችው። እና ይሄ ነገር በደንብ እሱን ጅቦ ያሰለጠነው ሁለቱን አብረው ነው እኮ የሚሰሩት። አሁን እኮ አንድ ላይ ነው ተነጋግረው ማረጋገጫ ይላል። ገባ ስልኩ ላይ አሳይቶ ቪዲዮ ማረጋገጫ ስልኬን አንስቼ ታነሳት ሰማት። ሌላውን ተው ጅቦ ይከፍታል። እስቲ ቡላላ አስተያየት ስጥበት ይልና ሙድ ይዛሉ ያስገባዋል። ፖዝ እኮ ነው አንድ ላይ ነው የሚሰሩ። ይታወቃል ምን እንደሚሰሩ። ብዙ ቪዲዮ እንዳለው ሰው አይቷል። አመቶ ለቴዲ ጓደኛ አሳይተውታል። መልሶ ደውሎ እንዴት ለቴዲ ነገርክ ብሎ ቡላላ አሰረን ይጠይቃል። ነው ሀቅ ነው፣ እውነት ነው። መረጃ ነው የሚል ገባው። መረጃ ሲለ ምንም የለም ያን ስለሚያውቅ ነው። አሁን እሱ ስልኩ ላይ እንዳለ ይታወቃል። አሁን አፍቶቱን ታውቁም እንግዲህ ከ15 ወር ወራይ ቦለው እንግዲህ ካናዳ ነኝ ምኖረው ዲና የምትባየው ልጅ የግል ቂም ቢኖረኝ ጆከር ላይ ነው በጣም የግል ቂም ያለብኝ። ብዙ ነገር የሰደበኝ ሰው ነው። ጅቦ ምንም ነገር ሰድቦኝ አያውቅም። ግን ስለ ሴቶች እውነት እንከራከራለን ካላችሁ ግን
ይህንንም ነገር ተከራከሩላቸው። በጣም ብዙ ሴቶች እነዚህ ሲጀምሩ ይወራል። በቃ አሁንማ አንቀጥቅጥ ከማግኘት ጋር ያለውን አስተያየቶችን ኮሜንት ያደረጉን ምን አለ መሰላችሁ፣ እዚህ ጋር በጓደኝነት በወንድም በፍሬንድ በዘር በሃይማኖት የሚባል ነገር የለም። ሴቶቻችን ላይ እንደዚህ አይነት የሚያደርጉ ሰዎች ማንም ይሁን የእናታችሁም ልጅ ወንድማችሁም እንደምን አይሆንም። የሆነ ቴድም ማጋለጥ ነው። አሁን አይታችኋላ። ግን እንደዚህ ስታረጉ ቲፎዞ በአንዱ በኩል ሆኖ የብዙዎቹን በደሎች ይሸፈናል። አሁን ዛሬ አይታችኋል። ሀጂ የሚባል ልጅ አንበሳ እየወረደለት እኔ በዚህ አጋጣሚ ዮኒ ማኛ ጋር ብዙ ልዩነት አለን አይደለ? በጣም ማከበረው ሰው ነው አሁን በዚህ ሰዓት የእውነት። ምክንያቱም ሀጂን አላስገባውም ቤቴ ብሎ ያባረረው እሱ ነው እንጂ አንበሳ መሰብሰብ ወይ በሱ መሸቀል ጠፍቶት አይደለም። ስለ እውነት አንዳንድ ጊዜም ጥሩ ነገር ሲሰራ ስድብ ብቻ ማድረግ አፕሪሼት አድርጉ። አሁን ዮኒ ማኛ ላይ ሁሌ የሆነ ነገር ሲመጣ መዝለፍ፣ ስድብ ሁሌ ነገር ነው። ጥሩ ነገር ሲሰራ ማድነቅ አትወዱ። አሁን ሀጂን አላስገባም ብሎ ያባረረው እሱ ነው። በየቤቱ ፌመስ የምትባሉ ሰዎች ግን እያስገባችሁ እያሳቃችሁ እህቶቻችን በደላቸው ህመማቸው እንዳይታወቅ የሰው አስፈምሳችሁ ቁጭ አድርጋችሁ አንበሳ እያስጎረሳችሁ የሚደፈሩ እህቶቻችን የሚመቱ የሚገደሉ እናንተ ሴቶች። እኔ ስክሪንሻት አድርጊያቸዋለሁ። እሱ ቤት የነበሩትን ቅደም ሪከርድ አድርጊያቸዋለሁ። እያንዳንዱ ውሽሞቹ የነበሩ ናቸው እንጂ ያቺ ልጅ ስቲል ነው ድረስ ከነስቃ ከነ ፊቷ መበለዝ ቁጭ ብላ ያላግጡባታል። ስለዚህ እንደዚህ አይነት ነገር በጓደኛ ይሰራ የምትሉ ከሆነ ነገ በእናንተም ይመጣል። ነገ እናንተ ስትበደሉ መታችሁ ተበደል ልትሉ ነው። እና ስለዚህ አንዳንዴ እንደዚህ አይነት ነገር በጓደኝነት አሁን አብነት የሚያነካካው ነገር ይላል። አብነት የኔ በጣም ወንድሜ ጓደኛዬ ነው እና በጣም ያላየውን ነገር ክሩ ይበጠሳል እንጂ እኔ ስለማውቀው ነው። ስለ አብነት ያላየውን ነገር አያወራም። እና መረጃ ሲመጣ በጓደኛ አታርጉት። ማንም አይጠላም። ስራው ነው ነፃ የሚያወጣው ሰው። ቴዲ በነገራችን በጣምም ይሄ ፓንት የሚሸጠው አረብ ሀገር ቁጭ ብሎ እሱም መጠየቅ አለበት። እግዚአብሔር ይባርክሽ ሳምሪ። ዋናው ከሌሎቹ በበለጠ እንደዛ አድርጎ ስም ሲያጠፋ የነበረ ቡታንታ የሚሸጠው ሌባ ነው። ከማንም በላይ እሱ ተረስቶ በሚገርም ሁኔታ ወደ ሌላ አጀንዳው ዞረ። በጣም አድርጎ ሲቀጠቅጣት የነበረው ያ ሌባ ነው፣ ያ ቡታንታ የሚሸጠው ነው። እውነት ለመናገር ገባ። በሲሪየስሊ ስሟን ሊያጠፋ ሰቅሎ ሲቀጠቅጣት የነበረው ያ ቡታንታ ሻጭ ነው፣ ፓንት የሚሸጠው ነው። እንዴት ችላ ማለታችሁ ራሱ ግራን የገባኝ እኔ። ስለዚህ ምን እንደሆነ ታውቃለህ? እሱን የተሳሳተ መረጃ ሰጥተውት ነው። ማን የሰጠው? አይጠይቅም እንዴ? አየህ እንዴት አንተ እንዴት እንደምታስተባብለሱ ኖ ዮኒ ማስተባበል አይደለም ነው ብለህ ነው እኮ ተወኩ። ግን የሰጡት እነማን ናቸው? ጅቦኑ ቡላላ ምናምን ነገር ለምን ተሰጥቶታል እኮ። ይኸውልህ ጆከር ተመሳሳይ ኢንፎርሜሽን መጀመሪያ የተሰጠው ለጆከር። ጆከር ምን ማድረግ ፈለገ? ሄዶ አጣራ። አየህ አጣራ ምንድን ነው የተፈጠረው ብሎ ሮጦ መሮጥ አልፈልግም። መጀመሪያ የተሰጠው ደግሞ ሲለጥፍ ምናምን ነገር እረፍ ምናምን ነገር የምታውቀው ነገር የለም። ከዛ ጠየቀ በስተጀርባ ሌላውን ቶ ቆይ ዮኒ አንድ ነገር ልጠይቅህ። ከ6 ዓመት በፊት እናት የምትባለው ይሄ አርቲስቱ ማግባቷን እኮ እሱ ነው ያወጣው እኮ ቪዲዮ ያሳየን እሱ ነው። ማ ኢዩኤል እኮ ነው ያሳየን። ኦኬ ዋና አቀናባሪዋ እሷ ነች ከበስተጀርባ ያውቃል ዌብሳይት ምን እንደሆነ። ከዛ በፊት ግን ቬሮኒካን ለምን ሰደባት ሳያጣራ ነው? አንቀጥቀጥ እሷ አይደለች ሳያጣራ ነው። ዝም ብሎ ነው ስላይክ የሆነ ዝም ብሎ አይባልማ ብሮ የሰው ስም ዲስትሮይ ካረክ በኋላ ዝም ብሎ የሚባል ነገር ትሆናለህ ነው። እንደዚህ አይነት ነገር እንዴት ነው የምታወራው? ናይ እሱ በጣም ባለጌ ሰው ነው። ቆይ ልጠይቅህ፣ ሴቶችን የሚያሸማቅ የሰው ስም ዝም ብሎ ዲስትሮይ ካረገ በኋላ አረ ለጨዋታው ሙድ ነው ችግር የለውም ማሳስተውርት ነው ይባላል። ህፃን ልጅ ነው እንዴ እሱ? ሲሰጡት የሆነ ከአንዳንድ የሆነ ግራና ቀኝ ሳይ ነው ዝም ብሎ ነው የለጠፈው። እረፍ ኢዩኤል የምታውቀው ነገር የለም ስንለው አቆመ ወዲያው እኮ። ማቆምና ይቅርታ መጠየቅ አጥፍቻለሁ ይቅርታ ብሎ ካላለ መጠየቅ አለበት። ትክክል። በቃ ይቅርታ አጥፍቻለሁ የተሳሳተ መረጃ ደርሶኝ ነው ማለት ሌላ ጉዳይ። ያንን ሳይል ወደ ሌላ መሄድ አይቻልም። ስለዚህ ለምንድን ነው የምንለየው? እነ ጅቦ እንደዚህ ያደረጉ ካልከኝ ኢዩኤልም አድርጓል። በቃ ተባባሪ ነው 4 ነጥብ። ስለዚህ የምትለየው ነገር የለም። አንተ ጓደኝነት ካለ ያ ጓደኛ ከሆነ መሸፋፈን አይደለም። ፊት ለፊት አንተ አድርገሃል እንደዚህ ብለህ ጠይቀው፣ ይቅርታ ጠይቅ፣ ላጠፋው ነገር ይቅርታ ጠይቅ ማለት አለብህ። ይቅርታ ሳይጠይቅ ተሸፋፍኖለት ሌላው ብቻ የሚጠየቀው ምንም ጉዳይ የለም። ከጠየቅ ሁሉንም እኩል ጠይቅ።
ስለዚህ ኢዩኤል የምትባል ቡታንታ ሻጭ እኔ በጣም ነው የምጠላው። እግዚአብሔር ምስክሬ፣ ሴታ ሴት ባለጌ ልጅ ሁልጊዜ ፔጁ ላይ ብታዩ እንደ ጉቶ እንደ እንቁርቲ አንድ አይነት ነገር የሚለጥፍ በቃ ስለ ሰዎች አንድ አይነት፣ በተለይ ሴቶች ላይ ያለው ነገር ይዘገንነኛል። ብሎክ አድርጌዋለሁ ከአንድ እንዴት እንደምትደግፉት አላውቅም። ያ እኔ ግራ የገባኝ ቫይብሬተር እንዴት ነው ግን ሰው ብላችሁ እሱን የምትደግፉ? አሁን ለሱ የምትከራከሩ ሁሉ የምታየዋል ሴት ማሸራቀር ይስራል። አንዴማ ማግኘት ሰላም ቴዳዬ፣ እኔ አሁን ለምን እንደገባው ልንገርህማ። የአውስትራሊያ ያለችውን ልጅ እናውቃታለን አይደል? ፍሬንዳችን ነች፣ እንግባባለን። ሶ የእሷ ልጅ ይዞባት የእውነት እያስለቀሳት ከሆነ ለምን ይሄ ልጅን በስነ ስርዓት አይጠየቅም? እሷንም አሳምናችኋት መታ ለምን ራሷን ነፃ አታወጣም? እስከ መቼ ለነሱ ገንዘቧን እየገበረች እየተሸማቀቀች ስም እየቀየረች ትመጣለች? መቸለት እኮ እኔ ቪክተም ነኝ ግን በቃ ታቸው ስም ብላ ዌብሳይት ቤት መታ ተናግራ ሄደች። ያ አይኗ አቃታ ኧረ እኔ ቤት ትምጣ አለውላት። የዮሪን አንድ ነገር የምነግርህ ነገር ምን እንደምታረግ ታውቃለህ? የዮሪን እንትና ሄኖክ የሚባለው ልጅ ካወቀው ሄኖክ የሚባለው ልጅ ካወቀው እኔም ተደውሎልኛል። አላረፈውም። አይገርምም? ማን ነው ሄኖክ? ጊፍተር ዳላስ ነው አብነት ጊፍተር ነገር ነው። አሁን ከሪሪ ጋር አብሮ ያለው ማለት ነው። ዳላስ ያለው እሱ ልጅ ነው። እኔ ሄኖክ የማውቀው ካናዳ ያለ የአራድዬ አይደለም። አንተ የምትለው የማቲ የእኛ ጀማ ማለት እሱ አይደለም። ሄኖክ የሚባል ልጅ አለ እዚህ ላይ። እሱንም ዮሪ የምትባለው ልጅ ሄዳ ኢትዮጵያ እንደዚህ ሰጥታለች ይባላል ነው እና የእሱን ሰጥታለች። ምክንያቱም የሰጠችበት ምክንያት የእሷን ይዞባት ቡላላ ኢትዮጵያ ድረስ ሄዳ ከፍላው ከዛ የእሱን ደግሞ አምጪ በሱ ደግሞ ሊጫወት ማለት ነው። እንደዚህ አምጪ ብሎ ተቀብሏታል። እና እሱንም ለማስፈራራት ይሞክራሉ። ያም ነገር አለ። ዮሪ የማታወራበት ምክንያት አሁን ምንድን ነው? የዛች ጋር የእሱን ሊያጠፋለት ይችላል። ግን